ሽቦ የኢትዮጵያ ሆቴል ፊት ለፊት በሰልፍ ከተተከሉት የዘንባባ ዛፎች አንዱን ተደግፎ ቆሟል። የጠቀለለውን የሸሚዙን እጀታ በመተርተር ቁራጭ ሲጋራ አውጥቶ ለኮሰ። በቀስታ የሚወርደው ካፊያ አልበረደም። ከአስፋልቶቹ ላይ ጉም ይነሳል። የንፍሮ አፈር ሽታ አፍንጫውን ሰነፈጠው። ዝናብ ሲጀምር ትርምሱ የወጣው ጎዳና ጋጋታው ቀዝቅዟል። ከስታዲየም የሚሰማው የድምፅ ሩምታ አለበት ድረስ ይሰማል። ሰውነቱ በንዴት ተርገፈገፈ። ለእሑድ ጨዋታ ገንዘብ ለመስራት ቅዳሜ ከቤት የወጣ እስካሁን አልገባም። መኪና ጠብቅልኝ ብሎት ኢትዮጵያ ሆቴል የገባው ሰውዬ ቶሎ መመለሱን ተጠራጠረ። ሁለት ጓደኞቹ ዝናብ ፊታቸው ላይ እንዲያወድቅ ጎበጥ ብለው በእሱ አቅጣጫ መጡ። መንታ ይመስላሉ። ከጠንካራ ፀሐይ ጋር ጠዋት የነፈሰው ንፋስ አጥቁሯቸዋል። ከዝናቡ ቅዝቃዜ ለመደበቅ ሰውነታቸውን ሁለቱም አጨማደዋል። ያለቁ የራንግለር ከፋይ ሱሪዎች ለብሰዋል። የሁለቱም ረዣዥም ፀጉር አልተበጠረም። የዝናብ ነጠብጣቦች እንደ ኖራ ብናኝ ተነስንሰውባቸዋል። ሁለቱም ባለአዞ ሸራ ጫማ አድርገዋል። ቴቦ ፉድ ወገርሽ? ምን እየጠበቅኩ ነው መኪና። የምጠብቅለት ሰውዬ ሲመጣ ትንሽ ፍሉስ አላጣ። እዚህ መሆንሽን አላወቅንም። ጠዋት ደግሞ የት ጠፋሽ? ስታዲየም እንዴት ነው? ይሄኔ ካሽ አለው ብላችሁን አይደለ? ወላ ዱድ የለኝም። የገረዝኩትን ሲጋራ አሁን ጨረስኩት። መሬት ጥሎ በእግሩ ያሻትን የኒያላ ፊልተር እያሳያቸው በግራ ጫማው አፍንጫ በኩል የአውራ ጣቱ ጫፍ ነጭ ሆኖ ይታያል። በዋና በብርድ አሁን ካሽ ይጠየቃል። ይልቁንስ ስታዲየም አገባው አለ ሌላው ልጅ። ዋይ ተነከሩ ጭቃ የሚቀባቡ የረጅም ሱሪውን እግሮች ወደ ላይ እየጠቀለለ። ወላ ለቁርስ የለኝም። ዳቦ አትቤ? የመጀመሪያው ልጅ 25 ሳንቲም ከኪሱ አውጥቶ እያሳየው። ይቺ ማን ይጠብቅልኛል አላቸው። ከሆቴሉ ጎን ለብቻው የቆመችውን መኪና አፉን አሙጥሙጦ እየጠቆማቸው። ጠብቁልኝ እሺ። ሳንቲሙን ተቀብሎ በሩጫ መሃል ሰውየው ከመጣስ ንገሩታ፣ እኔ እንደውም ቶሎ መጣለሁ። ወደ ሆቴሉ በር ተገላምጦ ተመልክቶ ሩጫውን ቀጠለ። አሁን ስታዲየም ይቀራል። ዛሬ መግባት ካልቻልኩ ዝናቡ እስከ መጨረሻ ቢቀጥል ደስ ይለኛል። እናቱን ይሄ ዝናብ አንበሳ ባር ሄዳለሁ። እግሬን እንዴት በርዶኝ ነበር። ያን ጫማዬን ሸጬ ይህን አሮጌ ባልገዛ ኖሮ ውሃ እንዳይጫወትብኝም ነበር። ይቀሰቅዛል። ዋንጫ ዛሬ ማን ነው የሚበላው እያሰበ አንበሳ ቡና ቤት ገባ። ቁርሱን ከበላ በኋላ በፍጥነት ወጣ። ጓደኞቹ መኪናው አካባቢ አልነበሩም። ዝናቡ ካቆመ ዘንባባው ስር ምን ይሰራሉ ብሎ ወደ ዛፎቹ ሄደ። እዚያም አልነበሩም። ተጠራጠረ። የመኪናዋ ሁለቱ የግራና ቀኝ መብራቶች መውለቃቸውን ተመለከተ። ሰውነቱ በንዴትና በድንጋጤ ተወጣጠረ። እኔ መሸጣቸው ነው። ድምፁን ከፍ አድርጎ መኪናዋን በቡጢ እየመታ አንዴ ወደ ሆቴሉ በር፣ አንዴ ዙሪያውን እየተሽከረከረ እያየ ጥቂት ጠበቀ። ባለቤቱ የመኪና ቁልፍ እንደ ወንጭፍ እያዞረ ከሆቴሉ ይወጣ ይሆናል። ይጠይቃል። ምን አባት እስክና ነው ይህ መብራት? ቁልፉን ይወረውርበታል። የሚሰጠው ስድብ ብቻ ነው። ቆሻሻ ነው። እውነት ለመናገር የሚያስችል አቅምና ሕይወት የለውም። አይታመንም። ጥፋ፣ ከዚህ ጥፋልኝ። ደግሞ ቆመኛል። ድራሽን ማጥፋት ነበር። ከመኪናው ቶሎ ለመራቅ መሮጥ ጀመረ። ወደ ስታዲየሙ መውረጃ መንገድ ለመታጠፍ ሲል ወደ መኪናው አቅጣጫ ገልመጥ ብሎ አየ። የሚጠብቅለት ሰው ከሆቴሉ ወጥቶ ሰማዩን አንጋጦ እያየ እጁን ኪሱ ከቶ በፍጥነት እየተራመደ ወደ መኪናዋ ሄደ። ዙሪያውን ገልመጥ ብሎ ተመለከተ። ማንም አልነበረም። መኪናዋን ቶሎ ከፍቶ ገብቶ አስነስቶ ሄደ። ጢቦ ፊቱን ብቻ አውጥቶ ያይበት ከነበረው ጥግ አጉል ፈርቶ መሸሿ አናዶት የተደገፈውን የቆርቆሮ አጥር በቦክስ መታ። ከስታዲየሙ የህዝብ ጩኸት ለተራዘመ ጊዜ ተሰምቶ ረጭ አለ።
ለደረጃ ጨዋታ ህዝብ እንዲሆነ የዋንጫው መክበድ አለበት። ባለፉት ቀናት ደጋግሞ የዘነበው ዝናብ ምድር ለምድር የሚጎተቱ የሲሚንቶ ቱቦዎችን ሰብሮ አስፋልት ላይ ቆሻሻ ይደፋል። የጋንዲ ሆስፒታል አጥር ስር ተቀመጠ። ፊት ለፊቱ የአድቬንቲስት ቤተክርስቲያን ጉርድ ቀሚስ የመሰለ ህንፃ ዝናብ ባጠባቸው ንጹህ ቆርቆሮቹ ራሱን ችሎ ቆሟል። ከአጥሩ ውስጥ የተተከሉ ዛፎች መሞቅ የጀመረውን የአየር ጠባይ ተከትለው አንገታቸውን ቀና ማድረግ ጀምረዋል። ቅሪት መሆን የማይሰለቸው የአዲስ አበባ ማዕፀን እሱ ጀርባ ካለው ሆስፒታል ጨቅላ ይታለባል። አሁንም ከስታዲየሙ ጩኸት ደግሞ ተሰማ። ሲጋራ ጠማው። ሀራምቤ ሆቴል አጠገብ ትራፊክ መብራቶች ስር መኪናዎች ተጋጩ። አውራ ጎዳናውን አቋርጦ ሁልጊዜ ሲጋራ ወደሚገዛበት ሱቅ ሄደ። ጂሚ ሲጋራ ትሰጠኛለህ? ትከፍላለህ። በጠዋቱ በዱቤ አትነጅሰኝ አለው ቸርቻሪ የተገለበጠ የቢራ ሳጥን ላይ ተቀምጦ። እባክህ በኋላ አገኛለሁ አመጣልሃለሁ። ያልከፈልኩ ጊዜ አለ። መግዣ ሳንቲም እንደሌለው ገና ከመጀመሪያው በቀርፋፋ ሁኔታው ስለታወቀበት እየተናደደ፣ አሁን አንተ 13 ዓመት ይሆናል፣ ገንዘብ ከሌለ ለምን ታጨሳለህ? እስቲ ቶ የባለ ሱቁ አነጋገር ውሸት መሆኑ ይታወቃል። ዱርዬ ብሎ ከሚጠራቸው ልጆች ገንዘብ ያገኙለት እሱ ቤት የሚጠጡት የወይን ብዛት ምን ያህል እንደሆነ ያውቀዋል። እነሱም መልሶ እንደ ታላቅ ወንድም እንደ አባት ሊመክር ይፈልጋል። ጢቦ አልሰማውም። ወላ አስጠኝ እባክህ፣ ታውቃለህ ምን ሳገኝ አለው። ነጋዴው ከቁጣው ወደ ምክር መሄዱ መላላት መጀመሩን አውቆ፣ አዎ አንቺ ጢቦ ይሉሻል፣ የትኛው ጡንቻሽ ነው አለው። 4 ኒያላ ሲጋራዎች አውጥቶ እየሰጠው። 2 አርገው አለው ጢቦ፣ በኋላ ተመልሰ እንዳትመጣ። በብዛት በዕዳ ሊወጥረው ፈልጎ ደግ ደንበኛ ለመምሰል። እሺውን። ስታዲየሙ ትልቅ የሲሚንቶ ድስት ነው። የአዲስ አበባ ከተማ እምብርቷ ላይ ተጣደ። የተሰራበት ግንብ አስቀይሟል። የድስቱ ክፈፍ በጠንካራ ብረት ታጥሯል። ሰው ነፍስ ያለው ከበሮ ይመስላል። የምትወነጨፍ ኳስ ተከትሎ ይጮሃል። ሲጋራውን እያጨሰ ስታዲየሙ ዘንድ ደረሰ። ተመልካች ገና ገብቶ አላለቀ። ካታንጋ ከሚባለው የመመልከቻ መግቢያ ለ100 ሜትር ያህል የሰው ሰልፍ እንደ እባብ ተጥመልምሏል። በቤንዚን ማደያው የመስታወት ግድግዳ በኩል ሲያልፍ የለመደውን የራሱን ምስል አየ። ከውልደቱ ይሁን ካኗኗሩ ጎባጣ ነው። የተላጨው ጸጉሩ ሞላላ አናቱን አጋልጦታል። ቀጫጭን እጆቹ ወደ ሰደርያ ከተለወጠ ሰፊ ጃኬቱ ወጥተው ተንጠልጥለዋል። ከጭንቅላቱ በሚወጣ ትዕዛዝ ሳይሆን በነፋስ የሚውለበለቡ ይመስላሉ። የምታጣብቅ ሱሪው የእግሮቹን ጡንቻ ሰልበዋለች። አልሸመገለም እንጂ አባቱን ይመስላል። እድሜያቸው 40 ሲሞላ የወለዱት ነው። ትንባው ሞኖፖል ይሰራሉ። ኑሮ አበሳጭቷቸው ይሁን የፋብሪካው ሽታ አላምዷቸው እንደሱ ሲጋራ ያጨሳሉ። ትንባው አድክሟቸው ይሁን ከሚበሉት ሰውነታቸው ኮስምኗል። ሸሚዛቸው ስር ቀንም ማታም ለብሰውት የሚተኙት ካናቴራ፣ ከሸሚዛቸው ላይ እጀ ሙሉ ሹራብ፣ ከሹራባቸው ላይ ኮት፣ ከኮታቸው ላይ ጋቢ፣ ከጋቢያቸው ላይ ካፖርት ይለብሳሉ። እንደበረዳቸውም ያማርራሉ። ከጉልበታቸው በላይ እንዲገዝፍ የተደረገ ሰውነታቸውን በቀጫጭን እግሮቻቸው ተሸክመው በቀስታ ሲሄዱ የሚንሳፈፉ ይመስላሉ። እንደ አባቱ ነው። ትላልቅ ደግ አይኖች አሉት። ወፋፍራም ከንፈሮቹ ከእድሜው በታች ሕፃን ያደርጉታል። ዱርዮች ቡድን መግባት ሲጀምር ያን ሰሞን ዝነኛ በሆነ የቦክስ ተጫዋች ስም ጢቦ አሉት። በዚች ደስታ ተሰማው። ማህበርተኝነቱን ቀጠለ። አንድ ዕለት ከነባር ዱርዮች ከአንዱ ጋር ተጣልቶ በአንድ ቦክስ ስለጣለው ዝናው ገነነ። በእርግጥ ልጁን የመታው በአቦ ሰጡኝ ጠንካራ ቡጢ ነበር። የተደበደበው ልጅ ጊዜ ጠብቆ ጥሩ አድርጎ ብድሩን ስለመለሰ ጢቦ የተደባዳቢነት ዝናው ተቀምቶ ቅጽል ስሙ ብቻ ተተወለት። ስታዲየም የገባውን ሰው ሁሉ ጠላው። ይስቃሉ፣ ይጮዋሉ፣ እንደገናም ይስቃሉ።
እንደገናም ይጮሃሉ። አስጠሉት። በዝናብ በፀሐይ እሱ እውጭ ቆሟል። ሌሎችም ተሰልፈዋል። እነሱም ገብተው ይስቃሉ፣ ይጮሃሉ፣ እንደገናም ይስቃሉ፣ እንደገናም ይጮሃሉ። ጉሮሮአቸውን በሳምቡሳ፣ በብርቱካን፣ በሲጋራ ያድሱና እጃቸውን ያወናጭፋሉ። መቀመጫዎቹ ላይ ቆመው ይጮሃሉ። ቀዝቃዛው የስታዲየሙ ሲሚንቶ ይግላል። ስራ በፈቱ አይኖቹ ሰልፉን ማማተር ጀመረ። የሚያውቀው ሰው ባለማግኘቱ መበሳጨት ሲጀምር መብራት የሰረቁት ሁለቱን ልጆች ሰልፍ ውስጥ ቆመው አያቸው። መማታት ካልቻለ ነገር መፈለጉ የሚያዋጣ አልመሰለው። ፍርሃትና ንዴት እየተሰሙት ወደ እነሱ አቅጣጫ ሄደ። አንደኛው አጠገቡ ያለውን ጓደኛውን ጀርባውን እየጎሰመው በጢቦ አቅጣጫ ጠቆመው። ጢቦ ሁለቱም ልጆች በአራት አይኖቻቸው እየተከተሉት አጠገባቸው ደረሰ። በጣም ሌቦች ናችሁ! እንዴት የምጠብቀውን መኪና ሰርቃላችሁ? እኔን ለማስያዝ ነው? ማን ሰረቀ? አለ አንደኛው በቁጣ። ለምን ትታችሁኝ ሄዳችሁ ታዲያ? ኳስ ያመልጠናል ብለን ነዋ። ምን ነው መብራቱ ተሰረቀ? መብራት መሆኑን እንዴት አወቀ? አለ ጢቦ። ሁለቱም ልጆች ደነገጡ። መስረቃቸው ከነሱ አፍ ባያመልጥም እንዳረጉት ቢረዳም ነገር ሊቆሰቁስ አልፈለገም። በእግሩ መሬት እየመታ ልትገቡ ነው ስታዲየም አላቸው። እንዳናስገባሽ ካሽ የለንም አለ አንደኛው ልጅ ጸጉሩን እያከከ። አሁን በእናታችሁ ኪሳችሁ ውስጥ ይጠፋል አለ ጢቦ። ገንዘብ የሌለን ስላልሰረቅን ነው ለማለት እንደፈለጉ እየገባው። ምንድነው የምትለው? ቁርስ አልገዛንልም አለ አንደኛው ልጅ። መብራቱን ሸጣችሁን የመጣችሁት አይደለም? ምን አለበት ብታሰምጡኝ? አራዳ መሆናችሁ ነው። አታፍን ያዝ አለ ረዘም ያለው ስስ ሪዝ አፍንጫው ስር ያቆጠቆጠ። ምን እንዳትሆን ነው አለ ጢቦ ፍርሃቱ እንዳይታወቅበት ቁጣውን ከፍ አድርጎ እየተናገረ። ፖሊስ ሰልፍ ሊሰርቅ ነው አለ አንደኛው ስልክ እንጨት ተደግፎ በአጭር ዱላ ይጫወት ወደ ነበረ ጸጥታ ጠባቂ አንጋጦ እየተጣራ። አጠፋም ከዚህ ዞር በል ዞር! ለምን ታስገባላችሁ እናንተ? አለ ፖሊሱ። ጢቦ ወደ ኋላ ፈገፈገ። ምራቁን በንዴትና በጥላቻ ልጆቹ እግር ስር ተፋ። ጸጥታ ጠባቂው ከመምጣቱ በፊት ከሰልፉ ገለል ብሎ ከሩቅ ያያቸው ጀመር። የስታዲየሙ ጩኸት ውጭ የተደረደረውን ሰልፈኛ እንደማይታይ ጣት እየተሳበ ውስጥ እግራቸውን ይኮረኩራል፣ ልባቸውን ያዘልላል። ገንዘብ የሌለውን ሰልፉ ራሱ ይናደፈዋል። ገላው ላይ በተደረደሩት አይኖቹ ሰፍቶ ይይዝና እንደ ደራጎን እየተጎተተ ወደ ስታዲየም ውስጥ ይጠፋል። ጢቦ እንባውን በእልህ እየዋጠ ቆመ። የተቆጣውን ፖሊስ ከከዱት ጓደኞቹ ጋር አብሮ መምታት ቢችል ተመኘ። ሁሉንም አይኖቻቸውን ቢያጠፋ፣ ሁሉም ይቅርታ አድርግልን እያሉ ቢለምኑት፣ አእምሮ ውስጥ በፈጠረው ምታት ያገኘው ድል መስጦት አይኖቹ እንባ ቀረሩ። አተ ሽቦ ምን አደረገ? አለ ስልክ እንጨቱን ተደግፎ የቆመው ፖሊስ። ስልክ እንጨቷ የስታዲየሙ ክፈፍ ከታጠረበት የብረት ቀበቶ ጋር በወፍራም ሽቦ ወይም ካቦ ታስራለች። ብዙ የኤሌክትሪክ ማስተላለፊያ ሽቦ ስለያዘች እንዳትወድቅ ሚዛኗን ለመጠበቅ ሲባል የተሰራች ሳትሆን አትቀርም። እቺ ሽቦ የተያዘችባትን ቦታ ስታዲየም ውስጥ ያሉ ሰዎች ስራ በፈታ እጃቸው ይቆረቁሯታል። ስልክ እንጨቱም በቀስታ ይወዛወዛል። ፖሊሱም በቁጣ ይጮሃል። አተ ሽቦ ምን አደረገ? ፖሊሱ ራቅ ብሎ መጮ ሲከብደው ተደግፎ የቆመውን ስልክ እንጨት ትቶ ስታዲየም ውስጥ ቆሞ ለሚጠብቀው ሌላ ፖሊስ ነገሩን ለመጠቆም ሄደ። ጢቦ አንድ ሐሳብ መጣለት። ፖሊሱ ቆሞ ነበረበት ስልክ እንጨት ዘንድ ተጠጋ። ከአጠገቡ የሄደው ፖሊስ ከሌላው ጓደኛው ጋር ቆሞ ያወራል። ጢቦ ስልክ እንጨቱን እንደ ዛፍ ቶሎ ቶሎ ወጥቶ ሽቦውን በእጁ ያዘ። እንደምንም ብሎ ሽቦ ላይ በወዱ ተኛ። ቀላል ሰውነቱን በተወጠረው የብረት ገመድ ላይ እንደ እባብ እየጎተተ ወደ ስታዲየሙ ክፈፍ አዘገመ። መሃል ሲደርስ ሰዎች አዩት። ጩኸትና አድናቆት ተጀመረ። ለአፍታ አርፎ ወደ ታች አየ። ስታዲየሙ ለመግባት የተሰለፉ ሰዎች ከስሩ ቆመው ይጯጯዋሉ። ላቡ በግንባሩ ላይ ተንቆረቆረ። ማሰብ አላቆመም።
ከስታዲየም ውስጥ ያሉ ሰዎች በማሾፍ እያጨበጨቡ መምጣቱን ይጠባበቃሉ። በርታ በርታ፣ ብራቮ! ከስር ያሉ ፖሊሶች በነገሩ ቢገረሙም እያንጋጠጡ ልጁን ይሳደባሉ። በርታ፣ ብራቮ ብራቮ! ስሙን አንድ ጊዜ መሬት ካሉ ከአንደኛው ልጅ አፍ ሲወጣ ሰማ። እንደተንበለበለ በድል ፈገግ አለ። ስታዲየሙ ጠርዝ ሲደርስ ከውስጥ ሰዎች ተቀበሉት። ገና እግሩ መሬት እንዳረፈ ቁና ቁና እየተነፈሰ ቁልቁል ደረጃውን እየተንደረደረ ወረደ። ያቺን ሽቦ ጓደኞቹ የጢቦ ድልድይ ብለው ስም አወጡላት። ዛሬ ተቆርጣ ይሆናል።